ሄለንን በስልክ እየደወለ ከዚህ ቤት ለመውጣት ራስሽን አዘጋጂ እያለ የሚያስፈራራት ሰው ማን ነው? ይህ ብዙዎቻችን ለማወቅ እየጓጓንለት ያለነው ሰው ነው። እንግዲህ ይህ ሰው ማን ነው የሚለውን ያፌት ነው። እንግዲህ ይህ ሰው ያፌት ነው ማለት እንግዲህ ከዚህ ቀደም በተመለከትናቸው ክፍሎች ላይ ያፌት ብዙ ጊዜ ሄለንን ሲያስፈራራት ነበር። ይሄ ቤት የኔና የቤተሰቦቼ ቤት ነው እያለ እንደዚሁም ደግሞ የእህቱን ፈቶ እየተመለከተ እህቴ እኔና ልጅሽ አንቺ የምትፈልጊውን ህይወት በዚህ ቤት እንኖራለን እያለ ብዙ ጊዜ ሲናገር ነበር። ስለዚህ ሄለን እዚህ ቤት ያለ አንዳች ምክንያት እንዳልመጣችና የሆነ ጥቅም ፈልጋ እዚህ ቤት እንደገባች ያፌት በደንብ እርግጠኛ ነበረ። ስለዚህ አሁንም ቢሆን ሄለንን እያስፈራራት ያለው ባልሽ በህይወት እንዲኖር ትፈልጊ አይመስለኝም እያለም ሲናገራት ነበር በስልክ። እንግዲህ ያፌት ይሄንን ነገር ለምን ማድረግ አስፈለገው ለሚለው እንግዲህ ያፌት ሄለን ወደዚህ ቤት ስትመጣ ያለአንዳች ምክንያት እንዳልመጣች በደንብ እርግጠኛ ነው። ምክንያቱም ሄለን ለገንዘብ ብላ ቶማስን እንደቀረበችው ያፌት በጣም እርግጠኛ ነበረ ማለት ነው። በዛ ላይ ደግሞ ከእህቱ መሞት ጋር ደግሞ የተያያዘ ነገር እንዳላትም ጥርጣሬ አለበት። ስለዚህ ሄለንን ከዛ ቤት ማስወጣት ስለሚፈልግ እንደዚህ እያደረገ ያለው እና በስልክ እያስፈራራት ያለው እራሱ ያፌት ነው። ሰላም ሰላም! ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ በጣም ከልብ አመሰግናለሁ። ቪዲዮ ላይ እንደተመለከታችሁት እንግዲህ ኑኑዬ የራሷ ላይ ጉዳት አድርሳ ራሷን የማጥፋት ሙከራ እያደረገች ነው ማለት ነው። እንግዲህ እዚህ ጋር ይህን ነገር እንድታደርግ ያነሳሳት ነገር ምንድን ነው? እንግዲህ ሄለን ከዚህ በኋላ ርቀትሽን መጠበቅ አለብሽ፣ አንቺ በምትጠቀሚባቸው እቃዎች ሌላ ሰው መጠቀም የለበትም ብላ እና ደረጃዋን እንድታውቅ ነግራት ነበረ። ይሄ ነገር ደግሞ ኑኑ ትልቅ ተጽዕኖ ፈጥሮባታል ማለት ነው። ትንሽ ወደ መረጋጋት እየሄደች ነበረ። ማለትም እንግዲህ በቶማስም እንደዚህ መሆን የእሷን ቁስል ትንሽም ቢሆን እረሳ ለማድረግ እየሞከረች ነበረ ማለት ነው። ነገር ግን ሄለን እንደዚህ ብላ ካስታወሰቻት በኋላ ከዚህ በኋላ ይሄን ነገር መቋቋም አልችልም ብላ ነበር። ከዛ አልፎ ደግሞ ኤዱ ሁሉን ነገር አውቃለች። ኑኑ አሁን ላይ ተስፋ ወደ መቁረጥ እንድትሄድ ያደረጋት ይልቁንም የእሷ ማወቅ ነው። ምክንያቱም ከዚህ በኋላ ምን አይነት መከራ እንደምታበዛባት ስታስበው በጣም ከባድ ነው እና ይህን ነገር መቋቋም አልችልም፣ ለምን እሷ እንድታውቅ አደረግክ አምላኬ ወይ እያለች ነበር ስትል የነበረው ማለት ነው። እና ከምንም በላይ የእሷ ማወቅ በጣም እሷን ጎድቷታል ማለት ነው። በዚህም ነው እንግዲህ ኑኑዬ በጣም ለምትወዳቸው ቤተሰቦቿ ደብዳቤ ካስቀመጠች በኋላ ራሷን ለማጥፋት ሙከራ ያደረገችው። እንግዲህ እዚህ ጋር ማን ይመጣ ይሆን የሚለውን ስንመለከት እንግዲህ የሚመጣው አዶኒ ነው። ምክንያቱም ከደቂቃዎች በፊት ኑኑዬ ስታለቅስ ሁለቱም መጥተው ነበረ ማለት ነው፣ አዶኒ እና ያኛው ልጅ ማለት ነው። እና እንግዲህ ኤዱ ደግሞ ከወንድሜ ራቂ ብላ አስጠንቅቃት ስለነበረ እሱ ከዛ ክፍል እንዲወጣ ነበረ እየጮኸችበት የነበረው። እሱ ከወጣ በኋላ አዶኒንም አስወጥተዋለች። ግን ያ ልጁ ደግሞ ተመልሶ መጥቶ ጠይቋታል። ስለዚህ አዶኒ የእሷን ሁኔታ ለማየት ወደ እሷ ክላስ መምጣቱ አይቀርም። በዛን ሰዓት እንግዲህ ኑኑዬ ላይ የተፈጠረውን ነገር ተመልክቶ ወደ ሆስፒታል ይወስዳታል ማለት ነው። ግን በዛን ሰዓት እንግዲህ ሄለን ይህን ነገር ታስተውለው አይመስለኝም። ምክንያቱም አሁን ብዙ ጫናዎች አሉ። በዛ ላይ ደግሞ የእሷ እንደዚህ መሆንም ስለሚያደናግጣት ያን ያክል እዛ ሆስፒታል የት ሄደች ምናምን የሚለው ላይ ትኩረት ታደርግበት አይመስለኝም። እና እዛ ሄዳ ሙሉ ምርመራ ካደረገች የእሷ ጤንነቷን እንደምታውቅና እንደምታረጋግጥ ተስፋ እናደርጋለን ማለት ነው። ሌላው ደግሞ በአዶኒ እና በዚህኛው ልጅ መካከል ያለው ቅራኔ በጣም ከባድ ነው። ሁለቱም እንግዲህ ቅሬታ ውስጥ ገብተዋል ማለት ነው። ወደፊት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ካሁኑ ሁለቱም አንዳቸው በአንዳቸው ትልቅ ቅሬታ እየተፈጠረ ነው ማለት ነው። ሌላው ደግሞ መሲ እና ቴዲ ናቸው። እንግዲህ መሲ እና ቴዲ ትላንትና ክፍል ላይ እንደተመለከትነው መሲ አሁን ላይ እያሰበች ያለችው ቴዲ እና ሄለን ሆነው ቶማስን እንደገደሉት ነው ማለት ነው። ይህ ምንድን ነው እናንተ ጭራቅ ጋሽን ገደላችሁት ማለት ነው እያለች ነበረ ማለት ነው። እና አሁን ላይ መሲ እየተሰማት ያለው እንደዛ ነው። ግን ትላንትና
ያለሽ አማራጭ እኔ ብቻ ነኝ። ስለዚህ እኔ ከእሷ ጎን አይደለሁም፣ አብረን ሆነን እናጋልጣት እያለ ነበረ፣ ቃሉን እየሰጣት ነበረ። መሲ ግን እሱን ለማመን በጣም ትንሽ ከብዷታል ማለት ነው። ምክንያቱም እንግዲህ ከዚህ በፊት በጣም ብዙ ነገሮችን አውቃለች፣ በጣም ብዙ ነገሮችን ሲያደርጉ ተመልክታለች ማለት ነው። ስለዚህ ከዚህ በኋላ ከእሱ ጋር የመቀጠሉ ፍላጎት ያላት አይመስለኝም። ነገር ግን ያላት አማራጭ ደግሞ እሱ ብቻ ነው። ስለዚህ በትላንትናው ላይ እንግዲህ እሺ ብላ የምትቀበለው ይመስለኛል። ሌላው ደግሞ መሲ ትልቅ ስህተት የሰራችው ምንድን ነው? ወንድሟ ሲጠይቃት ለምን ሳትረሺ ረስታሁ ብለሽ አወራሽ ሲላት ያን ጊዜ ሁሉንም ነገር መናገር ነበረባት። ማለት ወንድሟ በጣም ግልፍተኛ ነው። በዛን ሰዓት ምን ሊያደርግ እንደሚችል አይታወቅም። ነገር ግን እሱን ምንም ነገር ማድረግ እንደሌለበት ቃል አስገብታ ሁሉን ነገር ልትነግረው ይገባ ነበር። ማለት ይህ ትልቅ መረጃ ነው። አሁን ላይ አዶኒና መኮ ስለ ሄለን አንዳንድ ነገሮችን ማወቅ ጀምረዋል ማለት ነው። ስለዚህ ይህ መረጃ ለእነሱ በጣም ይጠቅማቸው ነበር። ተናግራ ቢሆን መጀመሪያ ምንም እንዳያደርግ ቃል አስገብታ ሁሉን ነገር ነግረው ቢሆን ማለት ስለ እሷ እንድትረሳ ያደረጋትን ምክንያት ምናምን ሳይሆን ቢያንስ ወይዘሮ ሄለን ጥሩ ሰው እንዳልሆነች እና ስለ እሷ የምታውቀውን አንዳንድ ነገሮች ፍንጭ ሰጥተው ቢሆን ትልቅ ጠቃሚ መረጃ ነበረ። ነገር ግን ምንም ነገር አልተናገረችም። ሌላው ደግሞ በቀድመት ክፍል ላይ በሰራሁት ላይ አዶኒ ሄለን ክፍል ውስጥ ባስቀመጠው የድምፅ መቅጃ መሰረት ታዱዬና ሄለን ሲያወሩ ይሰማል። ከዛም በኋላ ታዱ የዚህ ነገር ውስጥ እጁ አለበት ብሎ እንደሚጠይቃት ነግሬያችሁ ነበረ እና በትላንትናው ክፍል ላይ ጠይቋት ነበረ፣ ግን ምንም ነገር አልተናገረችም። ብቻ እሷን ከሚያነካካ ነገር ጋር መገናኘት እንደሌለበት ብቻ ነው ያስጠነቀቀችው እንጂ ይሄ ደግሞ አንድ ነገር እንደምታውቅ ፍንጭ ይሆናል ማለት ነው። እና እሷ ግን ምንም ነገር አልተናገረችም። አዶኒም ደግሞ ምናልባት እጅሽም አለበት ምናምን ብሎ እሷን በደንብ ሊያስፈጥጣት ይገባ ነበር፣ ግን እሷ ደግሞ ምንም ነገር ለመናገር ፈቃደኛ አልነበረችም ማለት ነው። ሌላው መሲ እንግዲህ ከቴዲ ጋር መተባበር አለባት። ያ ካልሆነ ግን ለብቻዋ ምንም አይነት ነገር ማድረግ አትችልም። የሚረዳት ሰው ያስፈልጋታል። እንግዲህ መሲም ይሄን ነገር ተረድታ ቶሚ ከሄለን ጎን እንዳልሆነ እና ከእሷ ጋር አብረው ሆነው ሄለንን መጣልና ማሸነፍ እንደሚችሉ እየነገራት ነበረ ማለት ነው። መሲ ልታምነውም ፈቃደኛ አልነበረችም። ነገር ግን ደግሞ ለማመንም ደግሞ እየሞከረች ነበር ማለት በነበራቸው ባሳለፉት ጊዜ ውስጥ በጣም ብዙ ነገሮችን አሳልፈዋል። ያንን ስታስበው ደግሞ እሱን ማመን ትፈልጋለች። ነገር ግን ከሄለን ጋር ያደረገውን ነገር ስታስበው ደግሞ እሱን ማመን እንደሌለባት ታስባለች ማለት ነው። አሁን ላይ መሰረት በሁለት ነገር መካከል ሆና ለመወሰን በጣም ተቸግራለች ማለት ነው። ግን መሰረት ወስና ከቴዲ ጋር መሆን አለባት ማለት አሁን ቴዲ ከዚህ በኋላ ከሄለን ጋር የመቀጠል እንትን ያለው አይመስለኝም። ማለት ትላንትና ለራሱ ሄለን እያወራችው የሆነ ሴራ እንዳሴረች እየገመተ ነበር። ይሄን የሆነ ነገር አስበሽልኛል እያለ ነበረ ማለት ነው። ስለዚህ እሷን ከዚህ በኋላ አምኗት አብሯት የሚሰራ አይመስለኝም። ሄለንም ቢሆን ከዚህ በኋላ እሱን እንደምትጎዳው ነው እየነበረች የነበረው ማለት ነው። እሱ ከሄደ በኋላ የተናገረችውን ነገር ሁላችንም ሰምተናል። ስለዚህ ሁለቱም አንዳቸው ለአንዳቸው ጥሩ አመለካከት የላቸውም። አሁን ላይ መሲ ቴዲን መርጣ ከቴዲ ጋር ሆና ሄለንን ማጋለጥ ይኖርባቸዋል። አለበለዛ ግን መሲ በጣም ትልቅ ችግር ውስጥ ነው የምትገባው ማለት ነው። ማለት እንግዲህ ሄለን ለቴዲ ምንም አይነት ነገር ሳትናገር ምንም አይነት ነገር ማድረግ ስለማትችል ወይም ስለማታደርግ ለመሲ ደግሞ ይሄ በጣም ትልቅ ይጠቅማታል ማለት ነው። እና ከነሱ በላይ ደግሞ ስለ ሄለን የሚያውቅ ሰው የለም። እና መሲ የቴዲን ሀሳብ ትቀበለው ይሆን አትቀበለው ይሆን የሚለውን በቀጣይ ክፍል እንግዲህ ሲለቀቅ ሁላችንም እናየዋለን። ሌላው ደግሞ አዶኒ እየሄደበት ያለው መንገድ በጣም ደስ የሚል መንገድ ነው እየሄደበት ያለው ሄለንን ለማጋለጥ የሚያደርገው ሙከራ እና ስለ እሷ ማንነት ለማወቅ የሚያደርገው ጥረት በጣም ደስ ይላል። ማለት ትንሽዬዋን ነገር ልክ እንደ ትልቅ መረጃ ነው እየተጠቀማት ያለው ማለት ነው። ልብ ብላችሁ ከተመለከታችሁት ንኑ በታገተችበት ሰዓት ወደ ሱቅ ስትልካትና እሷ ከቤት ከወጣች በኋላ ስልኳን ስትነካካ ምናምን የአዶኒን አመለካከት ካያችሁት በጣም የሚደንቅ ነበረ ማለት ነው። እና እሷን እንዲጠራጠራት ያደረገው ነገር እንደውም ያ ነው ከሁሉም ማለት ነው።
እና አዶኒ በጣም ጥሩ ሙከራ፣ ጥሩ እየሄደበት ያለው መንገድ አሪፍ ነው እና በዚህ መንገድ ደግሞ አሁንም ቢሆን የድምፅ መቅጃውን እዛ ክላስ ውስጥ ድጋሚ ማስቀመጥ መቻል አለበት እና በዚህ ምክንያት በዚህ መንገድ በጣም ብዙ መረጃዎች እንደሚያገኝ እና ስለሷ ብዙ የሚያውቃቸው ነገሮች እንደሚኖሩ ምንም ጥርጥር የለውም። ውድ የቻናሌ ቤተሰቦች፣ የምወዳችሁ የማከብራችሁ ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እስከ መጨረሻው ድረስ ያዳመጣችሁኝ በጣም ከልብ ከልብ አመሰግናለሁ። ስለ ድራማውን የምትከታተሉ ስለ ድራማው ሀሳብ አስተያየታችሁን እንደዚሁም ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ኑኑዬ ምንም መሆን የለባትም። በዚሁ አጋጣሚ ደግሞ የጤናዋንም ነገር ማወቅ አለባት የሚለው የሁላችንም ድምፅ ነው። ሌላው ደግሞ ሄለንን ከቤት ለመውጣት ተዘጋጂ እያለ በስልክ እየደወለ የሚያስፈራራት ማን ነው የሚለው የብዙዎቻችን ጥያቄ ነው። እንግዲህ ብዙ ሰው ግምት አስቀምጧል። ያፌት ነው፣ እራሱ ቶማስ ነው። በጣም ብዙ ሰው ግምት እየገመተ ነበረ። የእኔ ግምት የሚመስለኝ ያፌት ነው። ማለት የራሱ ድምፅ አይደለም፣ ነገር ግን በሌላ ሰው እንዲያስፈራሯት እያደረገ ይመስለኛል ማለት ነው። ማለት ከዚህም በፊት ሲይዝትባት ስለነበር ይሄ ቤት የቤተሰቦቼ ቤት ነው እያለ ነበረ። እህቴ አንቺ የምትፈልጊውን አይነት ህይወት እኔና ልጅሽ እንኖራለን እዚህ ቤት እያለ ደግሞ ሲናገርም ስለሰማ ነው። ምናልባትም እሱ ሊሆን ይችላል የሚል የራሴ ግምት ነው። እናንተም የምትገምቱትን ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁ መልካም ቆይታ። ባላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ።